ይህ ሳሚላላ ዩቲዩብ ነው። እንኳን ደህና መጣችሁ። ስሜ ሚድዋይፍ ዮዲት መሰረት እባላለሁ። እንግዲህ እንደሚታወቀው ኢትዮጵያ ላለፉት 2 አስርት ዓመታት የእናቶችና የህፃናትን ሞት ለመቀነስ የተለያዩ የመከላከያ መንገዶችን ስትጠቀም ቆይታለች። ከነዛ መካከል አንዱ የጤና ባለሙያዎችን በእውቀት በክህሎት ማብቃት ሲሆን ሁለተኛ እንደዚህ የተለያዩ የትምህርታዊ ቪዲዮዎችን ቀርጾ ለተማሪዎች ማቅረብ ነው። እንግዲህ እንደሚታወቀው ለእናቶችና ለህፃናት ሞት ትልቁን ሚና ከሚጫወቱት መካከል አንዱ በእርግዝና ወቅት የሚከሰት የደም ግፊት ነው። ለሊዲንግ ኮዝ ኦፍ ማተርናል ሞርታሊቲ የምንላቸው የመጀመሪያው እጅግ ከፍተኛ የሆነ የደም መፍሰስ ነው። እሱም ወደ 41 ከመቶ የሚሆነውን ቁጥር ሲይዝ በእርግዝና ወቅት የሚከሰት ደግሞ የደም ግፊት ወደ 18 ከመቶ የሚሆነውን የእናቶችን ሞት መጠን ይይዛል ማለት ነው። ስለዚህ የዛሬው ቪዲዮአችን የሚሆነው በእርግዝና ወቅት የሚከሰተውን የደም ግፊት እንዴት የጤና ባለሙያዎች በተቀናጀ መልኩ ማዳን ወይም ደግሞ መታደግ ይችላሉ የሚለውን እና ምን አይነት መድኃኒቶችን በመስጠት ይህንን ነገር ወደ ሞት እንዳያጋልጣቸው እናቶች ይችላሉ የሚለውን ቪዲዮ አብረን እናያለን ማለት ነው። ለሚኖረን ቆይታ በጣም እጅግ አመሰግናለሁ። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሲስተር። እኔ ሚድዋይፍ ዮዲት እባላለሁ። እዚህ ክፍል የምሰራ ባለሙያ ነኝ። ትንሽ አሞኝ ነበር የመጣሁት። ምን ነው? ራስ ምታት አለኝ። ዛሬስ ጫን ብሎኛል። በጣም አይኔን ብዥ እያለብኝ ነው። ስመጣም እዚህ በቀኝ በኩል ከፍ ብሎ ደግሞ እሱ ጋርም ህመም አለኝ። አይዞሽ በቃ እናይሻለን። ካርድ ቁጥርሽን ትነግሪኝ? 8801 እሺ እረፍቱ 8801 ካርድ ቁጥር አውጣልኝ። እስከዛ ድረስ እኔ ደምሽን ልለካልሽ። እሺ ወይዘሮ አያንቱ። እሺ እሺ። ከሩቅ ቦታ ነው እንደ የመጣሽው? አይ ብዙም ሩቅ አይደለም፣ ቅርብ ነው። ከቅርብ ነው የመጣሽው? ምን ሌላ የተለየ ነገር አለሽ ከዚህ ውጪ? ሌላ የተለየ ነገር እንኳን የለኝም። ምንም የተለየ ነገር የለሽም? እሺ እሺ፣ አይዞሽ አትፍሪ። እሺ ማንኛውንም ነገር አግዝሻለሁ። እሺ እሺ። ልጅሽ እንቅስቃሴ ውስጥ እንዴት ነበር? ጠዋት ትንሽ ሰምቻለሁ። ከዛ በኋላ አልሰማሽም እስካሁን? ያው ህመሙም ስላለ ስለተጫጫነኝ ይመስለኛል። እሺ አንዴ ደምሽ ግን ደህና ነው። ቆይ እስቲ ደምሽን ልለካልሽና ከዛ ይልሻለሁ ልጅሽን። እሺ እሺ እሺ። እረፍት ቢፒ ቼክ እያደረኩ ነው። እረፍቱ ቢፒያ በጣም ሀይ ነው። 170 በ115 ነው። ወይዘሮ አያንቱ። አቤት። ደምሽ ትንሽ ከፍ ብሎብኛል። እረፍቱ ሂስትሪዋ ላይ እስቲ ቼክ አድርግ። አይዞሽ እሺ ወይዘሮ አያንቱ፣ ትንሽ ደምሽ ከፍ ብሎብኛል። ልጄ ደህና ነው? ቆይ ልጅሽን ላይልሽ ነው። እሺ ልጅሽን ላይልሽ ነው። ከዛ በፊት ግን የልብ ምትሽን ላዳምጥልኝ። እሺ ፐልስ ሬቷ 84 ሪስፓይሬሽን 20 እስኪ ወይዘሮ አያንቱ የልጅሽን አቀማመጥና ልብ ምት ላዳምጥልሽ። ልጅሽ ልብ ምቱ ጥሩ ነው። ፌተነር ሬት 140 አይዞሽ ወይዘሮ አያንቱ። እሺ አይዞሽ። እስቲ አሁን እግርሽን ከፍቼ ደግሞ እብጠት ካለሽ ላይልሽ ነው። እሺ ሲስተር። ፒቲንግ ዴማ የለም። እስኪ ደግሞ ሪፍሌክስ ፕላስ 2 አይዞሽ። እሺ እርዱኝ ክላምሻ ኮንፈረንስ አድርገች። ቶሎ በል በእናትህ ፖዚሽን አድርጋት ጀሚላ፣ ቶሎ በይ ፖዚሽን እናድርጋት እናትየውን። እሺ ቶሎ በይ። እረፍቱ አይቪ ሴኩር አድርግላት። ቶሎ በይ ኦክሲጅን ላድርጊያት። አይቪ ሴኩር ስታደርግ ሳምፕል በዛው ውሰድላት። አላት ሄማቶክሪት ሄሞግሎቢን። እኔ ካቴተራይዝ አደርጋታለሁ እናትየውን።
እሺ ማግኒዚየም አዘጋጅልኝ ቶሎ በይ ማግኒዚየም ሬዲ ነው እሺ አንተ ሃይፐርቴንሲቭ የሚያስፈልጋታል አንተ ሃይፐርቴንሲቭ ፕሪፔር አድርግልኝ እሺ ሲጀሩ ቆሟል ወይዘሮ አያንቱ she's unconscious ፒተር ሃርት ቢት 144 ቢፒ 150 በመቶ ሪስፓይሬሽን 26 ሃርት ሬት 100 ቴምፕሬቸር 36.3 ደውልላቸው ቶሎ በል ሄሎ ሰላም ጤና ይስጥልን ከወረዳ 14 ጤና ጣቢያ ነበር የምደውለው ሚድዋይፍ ረፍቱ እባላለሁኝ አንድ እናት ነበረች ኒክላምሺያ ሪፈር ልንፈልገን አዎ አያንቱ በዳዳ እድሜ 26 ፕሪሚነች ሄዴክና ኢፒጋስትሪክ ፔን አላት ቫይታል ሳይኗ መጀመሪያ ላይ ስትመጣኛ ጋር የነበረው 170 በ115 ነው አሁን ላይ ያለ ከረንት ቫይታል ሳይን 150 በመቶ ሪስፓይሬሽኗ 20 ፐልስ 84 ቴምፕሬቸር 36.3 ፌታል ሃርት ቢት 144 ኮንትራክሽን የላት አንዴ ኮንቨልስ አርጋለች እኛ ጋር ከመጣች በኋላ አዎ ማግኒዚየም ሎድ አርገናታል ሴፍትራም 1 ግራም ሰተናል ሃይድራላይዚን 1 ዶዝ ሰተናታል እሱን ከሰተናት በኋላ ነው 150 በመቶ የሆነው ካቴተር አርገናታል እሺ መላክ እንችላለን እሺ በቃ ኦክሲጅን ላይ አርገን ልካታለን እሺ ቴንኪው አመሰግናለሁ እሺ የዚህ ትምህርታዊ ቪዲዮ አላማ በስራ ላይ ያሉ እንዲሁም በትምህርት ላይ ያሉ የጤና ባለሙያዎችን በእርግዝና ጊዜ የሚከሰተውን የደም ግፊት እንዴት ማግኒዚየም ሰልፌት እንዴት አድርገው አድሚኒስተር ማድረግ ይችላሉ ማግኒዚየም ሰልፌትን እንዴት ፕሪፔር ማድረግ ይችላሉ እንዲሁም ከእርስ በርስ ባለሙያ ከባለሙያ ጋር እንዴት ኮሙኒኬት ያደርጋሉ እንዲሁም ከቤተሰብ ጋር ያላቸውን ኮሙኒኬሽን ምን መምሰል አለበት የሚለውን ነገር ለማሳየት ይረዳል ማለት ነው ማግኒዚየም ሰልፌት ፕሪፓሬሽንን በተመለከተ ሚድዋይፍ ጀሚላ ቀጥሎ ያለውን ፕሮሲጀር ታሳያችኋለች አመሰግናለሁ ዩዲት እቃችንን እናዘጋጃለን በመጀመሪያ 20 ml syringe ያስፈልገናል 10 ml syringe ያስፈልገናል 2 ሌሎቹ ደግሞ ማግኒዚየም ሰልፌት 3 አምፑሎች ያስፈልጉን ይችላሉ ለአይም እና ለአይቪ የምንጠቀምበት ነው ሌላው ሊዶኬን ሌላው ደግሞ ኖርማልሳ ላይ ዳይሉት የምናደርግበት ከ50% ወደ 20% እንቀይርበት ይሆናል ማለት ነው ስለዚህ መጀመሪያ የምናደርገው 20 አይቪ የምንሰጠው ነው የምናዘጋጀው ስለዚህ በ20 ml በሆነው ሲሪንጅ ከዚህ 4 ግራም ኦፍ ማግኒዚየም ነው የምንወስደው ማለት ነው ለአይቪ ስለዚህ ያ ማለት 4 ግራም ኦፍ ማግኒዚየም ማለት 8 ml ይሆናል ማለት ነው ስለዚህ 8 ml ከዚህ አንዱ አምፑል እንወስዳለን ስለዚህ እንደምታዩት ይሄኛው ከ50% ሶሉሽን ስለሆነ ዳይሬክት አድርገን 20% ሶሉሽን ለማድረግ ነው የምናደርገው ስለዚህ 20% ለማምጣት ከዚህ 8 ml እንደወሰነው ከዚህ ደግሞ 12 ml ኖርማል ሳላይን እንጨምርበታለን ማለት ነው አየር አውጥተን ካስተካከልን በኋላ እንደምታዩት 20 ml የሆነ ማግኒዚየም ሰልፌት ለአይቪ ፕሪፔር አደረግን ማለት ነው ሌላው ከ50% ከሆነው ለአይኤም የምናዘጋጀው ነው ማለት ነው ስለዚህ ለአይኤም ቀጥታ ይሄንን እንዳለ
10 ml ሙሉ በሙሉ ስበናል ማለት ነው። ማግኒዚየም ባይ ኔቸር የማቃጠል ባህሪ ስለሚኖረው ከዚህ 10 ml ሶሉሽን ውስጥ ምን እናደርጋለን? ሊዶኬን ወይም ማደንዘዣ ከ2% ሊዶኬን ሶሉሽን 1 ml እንወስዳለን ማለት ነው። እዚሁ እንዳለ በላይ ነው 1 ml እዚሁ ላይ እንጨምርበታለን። ሊዶኬን ከቀዳም በኋላ ይሄ ኢች በተክን በሚለው ለአንደኛው በተክን ነው የምናዘጋጀው ማለት ነው። 11 ml ላለን ማለት ነው። እንደዚሁ እንደቀዳውን አንድ ሌላ በቀዳ ሙሉ በሙሉ አምፖሉ ያልቃል። ሊዶኬን ከ2% ላይ 1 ml እዚሁ ስሪንጁ ላይ እንጨምራለን። ስለዚህ በአጠቃላይ ስንት ስሪንጅ አዘጋጅተናል ማለት ነው? 3 ስሪንጅ አዘጋጅተናል። ይሄኛው 20%ን 20 ml የሚሆነው በአይቪ ስንሰጥ፣ ይሄኛውን ሁለቱን ደግሞ ፎር ኢች በአይኤፍ ዲፕ ኢንጀክሽን